አንዳንድ ነገሮች በህይወታችን ውስጥ እንደ ህልም ናቸው። መቼ እንደጀመሩና መቼ እንዳለቁ አናውቅም። ልክ አንሆን ሳንረዳ አበቃ እንባባላለን። ሰላም የፍኖተ ላሊበላ የዩቲዩብ ቻናል ተከታታዮች ወንድሞቼ እንዴት አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። ጠፍቻለሁ አውቃለሁ። በእውነት እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ሰላማችሁ ያላችሁበት ብዝት ይበልልኝ። በዲያቆን ሄኖክ ኃይሌ የተጻፈ ከአፍ የሚወጣ እሳት ከአፍ የሚወጣ እሳት አፌ ይለፈልፋል እንጂ ውስጤ እኮ ንጹሕ ነው አለች አባ ፊት ቀርባ። በክፉ ንግግር ብዙ ሰው ያስቀየመችው ሴት አባ መለሱላት። ልክ ነሽ ልጄ፣ እባብ እኮ መርዙን ከተፋ በኋላ ውስጡ ንጹሕ ነው። ምላስ አጥንት የለውም፣ ነገር ግን አጥንትን ይሰብራል። እግዚአብሔር ምላስን እንደ ጆሮ ክፍት አላደረገም፣ በከንፈርና በጥርስ ሸፍኖታል። ትንሽ አሰብ አድርገን እንድናወራ ነው። ሰው ለመናገር የዘገየ ለመስማት የፈጠነ ይሁን የሚለው ቅዱስ ያዕቆብ ስለ አንደበት ሲናገር ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል እንዳለ የምላስ ኃይል እጅግ ከባድ ነው። ከአፍ የሚወጣ እሳት ብዙ ጉዳት ሊያደርስ ይችላል። ሰው በዱላ ቢደበደብ ታክሞ ቁስሉ ያገግማል። ክፉ ንግግር የሚያቆስለው ቁስል ግን በቀላሉ አይሽርም። ዱላ የሚያርፈው ስጋ ላይ ሲሆን፣ መጥፎ ንግግር ግን ነፍስ ላይ ነው። ክፉ ንግግሮች ሰውን ለጊዜው ብቻ ሳይሆን ለዘላለም ሊያዋርዱት ይችላሉ። ሌላ ነገርዋን ትተው ሚሽል እንባዋ በአንድ ቃለ መጠይቅ ላይ በጣም ልብ የሚነካ ንግግር ስትናገር ሰማሁ። አንዳንድ ክፉ ቃላት የነፍስን ቅርጽ ይቀርጻሉ ብላ ነበረ። እውነት ነው። በመረረ ቃላት የነፍሳቸውን ቅርጽ ከተቀየረ ስንቶቻችን ናቸው የሚዘነጉትን ንግግር ዕድሜ ልክ የሚያቆስላቸው። የአንድ ሰው ከባድ ስድብ በራስ መተማመናቸውን የነጠቃቸው። የአንድ ሰው አትችልም የሚል ድምፅ እጅና እግራቸውን የሰራቸው እጅግ ብዙ ናቸው። ሰው ለማሳቅ ተብለው የተሰነዘሩ ተርባዎችና አጥንትን ሰባሪ ቀልዶች ቂመኛ ያደረጓቸው፣ ሰውን ሁሉ ያስጠሏቸው ስንት ናቸው። በስድብ ብቻ የፈረሱ ቤቶች አሉ። ስለ ስድቡ ብቻ በሕዝብ ላይ የሚፈርዱ ዘር እስከ ማጥፋት የተነሱ አሉ። ከጥቂት እንዳለው ግን ይዘነጋል።
ተጠያቂነት እንዳለው ግን ይዘነጋል። እግዚአብሔርም እንደ ዋዛ ለተናገራችሁት ቃል በፍርድ ቀን መልስ ትሰጡባቸዋላችሁ ብሏል። ለሰዎችም የምንሰነዝረውን የአንዳንዱ ቃል ያስጠነቅቀናል። በተቃራኒው ለሰዎች ጥሩ ቃል መናገር ብዙ ዋጋ አንሰጠውም። ለስድብ የምናቀማማው ሰዎች ለምስጋና ሲሆን ግን እንሽኮረመማለን።